እኔ ሳሪ በቃ አልቻልኩም። ስራ መስራትም አልቻልኩም። ውስጤ ሰላም ሊያገኝም አልቻለም። የተረበሽኩ ስለሆነ ነው ካንቺ ጋር የመጣሁት ያስተካክልኩሽ ማለት ነውና እውነቱ ደግሞ ህዝብ እንዲያውቀው ስለፈለኩ ነው። 20,000 23,000 ምናምን ባለበት ህዝብ ስላዋረድኩት እኔ በጣም ባለየ ሰው ስለሆንኩኝ ህዝቡ እንዲያውቅ የምፈልገው እኔ ዘመናዊን አላቃትም። ለዘመናዊ የመሰከርኩት እኔ ፍቅርን ለመበቀል ነው። የማይገባው ነገር ነው እያደረኩት ያለሁት። ምክንያቱም በትንሽ ነገር አንቺን ብናግርሽ የምታስታርቂኝ ነገር በትንሽ ነገር ህዝቡ ለምን በውሸት መሰክራለሁ? ለምን በውሸት ለምን ፍቅር ዲዛይን ብዬ ስሙን አጣፋዋለሁ? የለም መቅዲ አሁን ነገም ከነጎዲያም ታይዋለሽ፣ የሚለውጥልሽ ነገር የለም። የሚለውጥልሽ ቢሆን እኔ ይዤልሽ ወጣ ነበር። ፍቅር ፐርፖዝ ዋና አላማው የወጣንበት ሌላ፣ አንቺ የመጣሽበት ሌላ። አንድ ሁለተኛ እንደገና ደግሞ እንደው ሌላ ቢቀር እኔን ማማከር ነበረብሽ፣ መጠየቅ ነበረብሽ። አንቺ ገና ህፃን ልጅ ነሽ፣ ገና የምትውጪ ልጅ ነሽ። የልጄ እኩያ ነው የምትሆኙ በእርግጠኝነት ማለት ነው። አንድ ነገር ልንገርሽ፣ ኢቭን እንኳን ችግር ቢኖር ፍቅር ለምን ተቆጣይ ብለሽ ብታስቢ ላንቹ አስቦ ነው። እዚህ ሀገር የእናንተን ቤት ኬዝ እስኪዩ፣ የእናንተ ቤት ኬዝ እኮ ሁለተኛ ወርዶ ሶስተኛ የተረገዘ ልጅ ይዞ የተመጣበት ነው። ዛት ሚንስ ከዛ ነገር አንፃር ስለሆነ ይሄንማ ግን ጥያቄሽን ንገሪኝ እስኪ ውዴ፣ ምንድነው ልጠይቅኝ? ጥያቄ ልክ ነሽ ሳርዬ፣ ስላልጠየቅሽ በጣም ይቅርታ ስላላመከርኩሽ ማለት ነው። ጥያቄ ዘመናዊ የምትባል ልጅ አላቅም። ዘመናዊ የምትባል ልጅ አታላኝ ነው እንደዛ ልጅ ምናምን ማለት ነው። እና ዘመናዊ ከቤቷ ገብቼ ልመሰክር ስል አስወጣችኝ። እሺ አንድ ጥያቄ ልጠይቅሽ መቅዲ፣ ውሃ አሁን ይሄ ውሃ ፈሰሰ፣ እንደዚህ ፈሰሰ፣ ውሃ ፈሰሰ ታፍሻለሽ? አይታፈስ። ወንድምሽን አንቺ አንድ ጊዜ አይደለም የገደልሽው፣ 2-3 ጊዜ ገለሽዋል። ምክንያቱም ለምን እንደሆነ ታውቂያለሽ? ይሄ ተይው እድሜ ልክሽን ይጸጽትሻል። እድሜ ልክሽን ይሄንን ቪዲዮ ባየሽ ቁጥር እድሜ ልክሽን ኖ ዘበናይ ማድረሱ ቀጥሮ ምናምን። እኔ ዘበናይ የምትባለውን አሁን ኤርሚ እየነገረኝ ነው። ትናንትና ምን ስትል ነበር? እኔ ወንድሜ ታክታ ብር ኤርሚን ጠይቄ ስትል ነበር። ኤርሚ ግን 2000 ድርሃም ልኮላታል። ኤርሚ 2000 ድርሃም እንደላከላት እንኳን አልተናገረችም። ለኤርሚ ማለት ነው። ለናግርሽ እኮ ነው ሳሪ፣ የኢትዮጵያ 2000 ብር ይላከላት፣ 2000 ብር ይላከላት ልኮላታል። ግን ኤርሚን እንኳን አላመሰገነችውም። አንድ በይ። ሁለተኛ ደግሞ ልንገርሽ መቅዲ፣ ውሃ ፈሰሰ ሊቃና አይችልም። አሁን አንቺ ወንድምሽን የምትጠግኙ በምን እንደሆነ ታውቂያለሽ? ከሱ ጋር ሰላም በመፍጠር ስሚ፣ ጥሩ ልጅ በመሆን ስራሽን በመስራት ጎበዝና ታታሪ ሆነሽ ወንድምሽን በመደገፍ ነው። አብሮሽ ከኋላ ፑሽ ሲል የነበረውን ሰው ልታጠለሽ ምት ሁሉም ትዳሩን ይዞ ህይወቱን ይዞ ቤቱን እየመራ ነው። ዛት ሚንስ አንቺ ጎበዝ መሆን መቻል አለብሽ። ፍቅር በሌላ ባዳ መጠየቅ ምንም አይደለም። ኦፍ ኮርስ ይጠየቅ። አዎ ከበደለ ካጭበረበረ ይጠየቅ። ነገር ግን አንቺ ከወንድምሽ ጎን መቆም መቻል አለብሽ። እሺ ውዴ፣ ከዚህ በኋላ አሁን ቀጥይ። ሳሪዬ እኔ እኮ ልክ ነሽ እኮ። እኔ ጥፋተኛ እንደሆንኩ እኔ በዳይ እንደሆንኩ ምናምን ትክክል ነሽ። ግን የፈሰሰ አልታፈሰም ብለሻል። ግን ከሱ ልቅስ የፈሰሰው እንዲታፈስ ይሆናል አይደለም? የሆነ ቢያንስ ውሸቴ መሆኑ እንዲታወቅ ምናምን ስም ማጥፋቴ ውሸት እንደሆነ እንዲታወቅ መናገር ስላለብኝ ስለጸጸተኝ እንድትሰሙኝ ስለፈለኩ ነው ሳሪዬ። መች አመነሽ? ሰው መች አምኖሽ? ሲጀመር መቅዲ መቼ ሰው አምኖሽ? መች አንቺ እውነተኛ ተናገርሽ ብሎ መች አምኖሽ ነበረ? ማንም እኮ አላመነሽም በነገራችን ላይ። ለምን በይተብት እንደመጣሽ አስታውቅ ነበረ። ታውን ተቀበለኝ እረዳለሁ። ግን ደግሞ እኔ ጻጻተኝ እስከ እድሜ ልክሽ ያልሽኝ እድሜ ልክ ይቅርና እንቅልፍ ሳልተኛ ነው ያደርኩት። አሁንም አለው ማለት ነው። ምግብ ራሱ አልበላኛል። የምር ሳሪ እንድትተቀበል ፈልገው ወንድም ሳይሆን አባትም እናትም ሁሉ ነገር ነው ማለት ነው። እና በቃ ውስጤ ሰላም አይደለም። አንዳንዴ የምር ብራሪም ይለኛል። ማዳም ቤት ነው እየሰራው ያለው። ስራ መስራት አልቻልኩም፣ አቆምኩኝ ዛሬ ማለት ነው። ሰዎቹ ወጣሉ ምናምን ኦኬ ወጣለው ምናምን ብዬ ደሞዜን
መውጣት ተስማማው ማለት ነው። ምክንያቱም ሰላም አይደለም እየሰራው መንባዬ ይመጣል። እረዳሻለሁ እና ፈሪዬ ከተረዳሽኝ ትናንት ከአንደበት የወጣው ነገር ውሸት ነው። ዘመናዊን አላውቃትም ግን አንቺ እድሜ ፍቅርና እሷ እኮ የተገናኙ አይመስለኝም ከይቅርታ ጋር። ምክንያቱም አንቺ ገና ሕፃን ልጅ ነሽ። ዘመናዊና ፍቅር የዛሬ ምናምን አመቶች ናቸው ማር። የኛ እድሜ ነው ሊያስታውስ የሚችለው። ምክንያቱም እኛ አሁን ይኸውልሽ በማርጀትና ባለማርጀት መካከል ያለን ሰዎች ነን። አንቺ ውዴ ገና ጨቅላ ገና ከሀገርሽ አልወጣሽ። በዛ ሰዓት ወይዘሮ ዘመናዊን አውቃለሁ ብትይ ይሄ ህዝብ ያምናል? አያምንም። ገባሽ? ጭራሽም አላመነሽም ነው። አሁን መቅድዬ ማስተባበል አያስፈልግሽም። አንቺ መሆን ያለብሽ ጎበዝ፣ ጠንካራ፣ ወንድምሽን የሚያስደስት ሰው መሆን መቻል አለብሽ። ምክንያቱም ፍቅርን አንድ ሳይሆን ሁለት ጊዜ ገልሿል። የሰው ልጅ ሁለት ሞት ነው የሚሞተው። አንድ በቃ የእውነተኛ ሞት ሲሞት ነው፣ ስጋው ከነፍሱ ሲለይ ነው። ሁለተኛ ደግሞ ምንድነው? ሰው በቁሙ ሲሞት ነው። በህይወት አለ ግን በቁሙ ይሞታል። እንደዚህ አይነት ነገር ደግሞ ልንገርሽ እምነግርሽ ወደፊት ታውቂዋለሽ የወንድምን ጥቅም። እኔ ወንድሜን በጣም ስለምወደው ወንድም ምን አይነት ክብር እንደሆነ ስለማ ከየት እንዳመጣሽ እንዴት እንደመጣሽ እንዴት እንዳሳከመሽ እኔ አላቅም። ፐርፐዝ እናንተ ቤተሰብ ምን እንደሆነ አላቅም። ኤርሚ አበሻ ልስራ ቤተሰብ ሁኑ እንጂ ኔቨር ኤቨር አላቅም። ታውቂያለሽ አብዛኛውን ጊዜ እዛም ነበርሽ። ግን አክቹአሊ እንደንትን ሳየው እሱ ጥፋት ቢሰራ ስህተት ቢሰራ ሰው ቢነሳበት ህይወት ብትዞርበት ብትጣመምበት አንቺ ወንድምሽን በራስሽ እጅ ለሰው ብለሽ አሳልፈሽ መስጠት የለብሽ። በድጋሚ እኔ ከፍቅር ጋር አስታርቅሻለሁ፣ ቃል እገባልሻለሁ። በድጋሚ እኔ ጋር ትመጫለሽ፣ እኔ ከፍቅር ጋር አስታርቅሻለሁ። እማስታርቅሽ ደግሞ ከዚህ በኋላ አንቺ ሌላ ነገር እንዳትገቢ፣ ቆንጥጦ እንዲይዝሽ፣ ስርዓት እንዲኖርሽ፣ ቤተሰብሽን የምታከብ ነገ አንቺም ትወልጃለሽ። ያንቺ ልጅ ወልደሽው እያየሽው ይክድሻል። እያየሽው እናትሽን አንቺን እናት ሆነሽ ያዋርድሻል። ለምን? የዘራሽውን ስለምታጭጂ። ስለዚህ ጎበዙኝ ጸባይ እኔ ፍቅር ጋር ሂጄ ፍቅር እኔ ማለት እንደዚህ ነው ብዬ ባልልሽም ዝም ብዬ ራሱ እንደዚህ ዝም ብዬ ፍቅር እባክህ ብዬ ብለው እሺ የሚለኝ ሰው ነው ብዬ አስባለሁ። ስለዚህ እኔ ወስጄ አስታርቅሻለሁ። ከዚህ ነገር ውጪ ዘበናይን የመሰከርኩት ገብሬን አማንን የመሰከርኩት ተሰማን አትበይ፣ አይመለከትም። በቃ ተቋጨ። እሺ መቅዲ በቃ አትበይ። ማንም ሰው ደግሞ በእርግጠኝነት ይረዳሻል። ለዘበናይ ምስክር የሆንሽው ፍቅርን ለማጥቃት ፈልገሽ እንደሆነ ይገባናል። ያሚን ዲዛን ባለቤት እኔ አሁን ነው የሰማው ከትናንት ወዲያ ለኬ ያክስት ልጆች ናችሁ፣ ቤተሰብ ናችሁ። ስለዚህ አንድ ነገር ልንገርሽ፣ እሱ ወንድ ነው እዛው ይባባሉ፣ ታያቸው። ያቺ መንጠቆ ሚስት አለችው፣ ታያት እሷ። አንቺ ግን ወንድምሽ የእናትሽ ልጅ እስከሆነ ድረስ እኔ አስታርቅሻለሁ። ነይ ቶሎ አስታርቅሻለሁ፣ ሸመግልሻለሁ። ትስማሚያለሽ፣ ቀጥ ለጥ ብለሽ ብትሰሪም በሌላም ስሪ፣ እሱን የራስሽ ጉዳይ። ወንድምሽን አክብረሽ ወደሽ ትኖሪያለሽ። እሺ መቅዲ፣ ይሄ የኔ አላማ ነው። ኤርሚንም ይዤ ማንንም ይዤ ቢሆን እጹብ አውርቻት ነበረ፣ አላወቀችኝም። ኤርሚን አገናኝ ምናምን ብዬ ነበረ፣ አላገኘሁትም። ከአሁን በፊት መጥቼ ነበረ፣ መፍትሄ አላገኘሁም። ማለት መፍትሄ ሳይሆን እኔ በቃ እኔ አላቅም ምን እንደሆንኩ አላቅምና እሱ ቢለምነኝ አልሰማ ብዬ በራሴ መንገድ ሂጄ በራሴ መንገድ ታረኩ ማለት ነው። ከዚህ ደግሞ እሱ ልጠይቀው ስል እሱ አላገኘሁትም ነበረ። ከዛ ሚዲያ ላይ ወጣሁ። ከዛ ጥፋተኛ እንደሆንኩ ተጸጽቼ ወደ አንቺ መጣሁ ማለት ነው። እና እኔ የምፈልገው እንድታስታርቂኝ፣ ጥፋቴን እንድታርሚኝ እና ደግሞ በቃ ሰላሜን አሳጣኝ ስልሽ ኮሜንት የሚጽፉትና ቴክስት የሚጽፉልኝ በቃ አይምሮዬ ትክክል አይደለም። ምክንያቱም ወንድምሽ መሽጠፋኝና መኪና ሽጦ 26000 ድራም ነው 27000 ድራም ፈጅቶ ቲቪ በሽታ ነው ወይስ ካንሰር በሽታ ነው መሰለኝና ታምሜ ለ6 ወር እንኳን አሰቃይቻቸዋለሁ እነሱ ማለት ነው። ባልና ሚስቶችን ሳምቤና ፍቅርን አሰቃይቻለሁ። አሁን ይሄንን እኔ ራሱ አላውቅም። ራሱ ሲል ነው የሚያለው። ይሄን አታውቂም። ከነሱ ውጭ ማንም ያውቅ የለም። ሰው እንዲያውቅ አይፈልጉም። እኔ ራሱ ታማሚው አላውቅም፣ በሽታዬ ምን እንደሆነ አላውቅም። ምክንያቱም እነሱ ይሰማታል ምናምን ብለው ስለሚያስቡ አይነግሩኝም። እና እንደዚህ የሚያደርግ ወንድም ነው ወንድም አይደለም የሚባለው ቃላት የለኝም። እና እንደዚህ የሚያደርግልኝን ወንድም እንዴት ስሙን ላጠፋው ሚዲያ ላይ በአደባባይ በ20 ሺህ ምናምን ሰው ነበረ
በዛን ሰዓት እንዴት ስሙን ላጠፋው የምችል ሰው ነኝ እኔ ሰው ነኝ ወይ ብዬ ራሴን እየጠየኩት ነው። ያጋጥማል። ምክንያቱም ያጋጥማል ስልሽ እህቱ ነኝ ወይስ ጠላቱ ነኝ ወይስ ነፍሰ ገዳዩ ነኝ? አንቺ እህቱ ነሽ። ከአንቺ የሚበልጥም ሰው የለም መቅዲ ልንገርሽ፣ ከአንቺ የሚበልጥም ከአንቺ የሚቀርብም ሰው የለም። አይኖ አንዳንድ ጊዜ ጓደኝነት ሰው የምንውላቸው ሰዎች አብረን ሆይ ሆይ የምንላቸው ሰዎች በጣም ለእንደዚህ አይነት ነገር ይዳርጉናል። እኔ ባንቺ ከጀርባሽ ሌላ ሰው እንዳለ እኔ በደንብ አውቃለሁ፣ ይገባኛል። ግን አንቺ ጠንቅቀሽ እህቱ እንደሆንሽ እኔ በደንብ አውቃለሁ። እህቱ እንደሆንሽ እዛ ምን ስትሰሪ በቪዲዮ ምናምን ሳይ አለው። ግን አንድ ነገር ልንገርሽ ደግሜ ደጋግሜ ከወንድምሽ ምን እንደሌለሽ ከወንድምሽ ወንድምሽ ነው። ከዚህ በኋላ አንቺ ወንድምሽን በይቅርታ ነው በቃ ማለት ማለፍ ያለብሽ። እናትሽ አባትሽ ቢሰሙ ምን ሊሉ እንደሚችሉ መገመት አያቀትሽም። ስለዚህ ወንድማችሁ መከታችሁ ነው ጋይስ። አያችሁ ምንድን መሰላችሁ እኔ ልል የምፈልገው አንድ ሰው ማለት ነው አስታርቃታለሁ ጋይስ፣ ችግር የለም አስታርቃችሁ። ሲጀመር እነሱ እኮ ቤተሰብ ናቸው በነገራችን ላይ። አሁን እኛ ፍቅር ዲዛና ኤርሚያ በሻ ቤተሰቦች ናቸው። ግን እኔ በማከል የማውቀው ነገር የለኝም። ቢኮዝ ያኔ እኔ ለኤርሚያ በሻ ሰራተኛም ነው ቤተሰብም ነው እንጂ አላውቅም። ግን መቅዲን እኔ አስታርቃታለሁ። እኔ አሁን ከመጣች አሁን ፍቅር ጋር ወስጄ ሳምሪ ጋር ወስጄ ይቅር አባብላችኋለሁ። ምንም ችግር የለም። እንድታስታርቅ የምፈልገው አንደኛ ሳምሪን በድያታለሁ። ምንም ችግር ሳምሪ ውዴ ዘመዴ እኮ ናት። በአባቷ በባሌ ዘመድ ናት፣ በእናቷ ደግሞ በኔ ዘመድ ናት። ውዴ እንደ ዘመድ ነን ማሬ። አንቺ እንደው ዝም ብለሽ ወጣሽ ለፋሽ እንጂ አረጋሽ ትሙት ዘመድ ናቸው። ሳምሪ በአባቷ ይኸውልሽ ሲቋጠሩ ዘመድ ሆኑ ተገኙ በይ። በእናቷ ደግሞ ጹብ ድንቅና እኔ ወልዲያ ስንት ማት ቤተሰብ ያሳለፍን የፊት አውራሪ ምናምን ልጅ ሆነን ተገናኘን ማሬ። ዘመድ እኮ ነን ውዴ፣ ምንም እንዳታስቢ። እኔ ደግሞ ፍቅር ጋር ዘመድም ልሆን ይችላል በአባቴ። ስለዚህ እንዳታስቢ ነይ ማሪ፣ አስታርቅሻለሁ። ምንም ችግር የለም። አረጋሽ ትሙት መቅዲ ከእንትንሽ ተመለሺ፣ ተጸጸቺ። ይሄ በህይወትሽ ትልቁ ስህተት እኔ በህይወቴ በጣም የተፈተንኩበትና በህይወቴ እንዳይደገም የምፈልገው ቀን ወንድሜ የሞተ ቀን ነው። ወንድሜ የሞተ ቀን ነው። ገባሽ? ምክንያቱም እኔ ወንድሜን ሳጣው ምንኛ እንዳሳደግኩት እሺ ትጋ ምንኛ እንዳሳደግኩት ወንድሜ ለኔ ምን እንደሆነ በደንብ ይገባኝ ነበር። ልንገርሽ ግን ዛሬ ሰው ሆኜ ሰው መርዳት ጀምሬ ከራሴ አልፎ ለሰው ስተርፍ ለአንዲም ለመጨረሻም ጊዜ ህመሙን እንኳን ሳላቀው ተገሎ ስለሞተብኝ እስከ መጨረሻው ይጸጽተኛል። ልንገርሽ አንድ ነገር መቅዲ፣ ልንገርሽ ማንም ከጎንሽ የሚሆን የለም። ማንም ከሱ ውጭ አየሽ። ትናንትና አንቺ እንደዛ ስትሆኚ እሱ ነው ይቅር ያለሽ፣ ሌላ ሰው ይቅር አይልሽ ነበር ወንድምሽ ስለሆነ። ስለዚህ እኔ ልንገርሽ እህቴ፣ ህፃንነትም መልክም ውበትም ሀብትም ሁሉም ነገር ይጠፋል። መልካም ነገርና መልካም ስራ ነው። ስለዚህ እኔ ምንም ነገር ቢሆን አስታርቅሻለሁ። እንደማስታርቅሽ ደግሞ አም ሹር በዚህ ህዝብ መሀል እናገራለሁ። ምንም ችግር የለብኝም። ግን የምር በጣም ነበር የተሰማኝ። ምክንያቱም ያን ወንድሜ ስለምወድ ነው መሰለኝ። በዚህ መጥቼ አስታርቅሻለሁ። ልክ ነሽ ሳሪዬ፣ ልክ ነሽ እኮ ከወንድምም በላይ ነው አልኩሽ እኮ። ብዙ ወንድም አሉኝ፣ ብዙ ማለት ሁለት አሉኝ። ግን ከምንም በላይ እሱ ስላሳደገኝ ሆነ አላውቅም፣ ለሱ በጣም ለየት ያለ ፍቅር አለኝ። ግን ይሄ ነው ወይ የሚገባው ብዬ እኔ ራሴን እየጠየኩት ነው። ሲቀጥል ደግሞ ደሞዝ ምናምን ያልኩት ደሞዝ ቤት ሰርቶልኛል ማለት ነው። ቤት እንደሰራልኝ ምናምን ራሱ ያን ጥሩነቱን ሳላወራ መጥፎነቱን ያወራሁት ማለት ነው። ይሄ ራሱ በጣም ትልቅ ባለየነት መሆን ነው። ባለየ ወይም ልብ ማጣት ነው የሚሆነውና ለዛ ነው ሳሪ እንትን በሉ ሁላችሁም ነገር ማለት ነው። ያልኩት ነገር ውሸቴን ነው። አዎ ይኸውልሽ፣ ሁላችሁም ቤተሰቦቻችሁ ሲነካባችሁ ይህንን ነገር አብራችሁ ሚዲያ ላይ ቆሙ። ወንድሞቻችን ሊጎዱን ይችላሉ፣ እናቶቻችን ሊጎዱን ይችላሉ፣ አባቶቻችን ሊጎዱን ይችላሉ፣ እህቶቻችን ሊጎዱን ይችላሉ። ግን በዚህ ልክ ወተን ለሰው መጠቃጫ ባናረግ ደስ ይለኛል። እኔ በህይወቴ እንዲደገም የምፈልገው ቀን
ወንድሜ የሚመለስበትን ቀን የሚደገም እፈልጋለሁ። በህይወቴ በጣም የምጠላው ቀን ወንድሜን ያጣሁበትን ቀን እጠላዋለሁ። እስከ ዘላለም ረግመዋለሁ። በቃ ሁልጊዜም ነው የምረግመው፣ ሁልጊዜም። ምክንያቱም እኔ ልጄና ወንድሜን ቢያቀርቡልኝ እኔ ወንድሜን ነው የምለው። ለምን ብዙ ነገር ከፍያለሁ ለወንድሜ። ወጣትነቱ ገና እንትን እያለ በዚህ ሁኔታ ላይ እንደዚህ ስለሆነብኝ በጣም ነው የሚሰማኝ፣ በጣም ነው የማዝነው፣ በጣም ነው የሚከፋኝ። ምናልባት እኔ መቅዲን የተናገርኩበት መንገድ በዛ ሊሆን ይችላል፣ ግን ወንድሞቻችሁ መከታ ናችሁ ጋይስ። ከነሱ በላይ ማን አላችሁ? ከይቅርታ ጋር እስኪ ንገሩኝ። ባዳ ምን ያደርግላችኋል? ምን ይሰራላችኋል? እኔ በጣም ነው የምወደው ወንድሜ፣ ሞቼ ነው የምወደው። ግን በቃ ማለት በቃ ጋላስ በቃ ማርያም በቃ ጋይስ። መቅዲ አንቺ አሁን የት ነው ያለሽው? ትመጫለሽ ወይ እኔ ጋር ወይ እኔ አንቺ ጋር እመጣለሁ ወይ መኪና ልክልሻለሁ። ትመጫለሽ፣ እኔ ፍቅርን አወራዋለሁኝ፣ እንሄዳለን፣ አስታርቅሻለሁ። አንድ ቀን በጸጸት ራሱ በቃ ማደር የለብሽም ከዚህ በኋላ ቢኮዝ በቃ ሳሪ ማርያምን እኔ ሳሪ በቃ አልቻልኩም፣ ስራ መስራትም አልቻልኩም። ውስጤ ሰላም ሊያገኝም አልቻለም። የተረበሽኩ ስለሆነ ነው ካንቺ ጋር የመጣሁት ያስቸገርኩሽ ማለት ነው። እና እውነቱ ደግሞ ህዝብ እንዲያውቀው ስለፈለኩ ነው። 20,000 23,000 ምናምን ባለበት ህዝብ ስላዋረድኩት እኔ በጣም ባለየ ሰው ስለሆንኩኝ ህዝቡ እንዲያውቅ የምፈልገው እኔ ዘመናዊን አላቃትም። ለዘመናዊ የመሰከርኩት እኔ ፍቅርን ለመበቀል ነው። የማይገባው ነገር ነው እያደረኩት ያለሁት። ምክንያቱም በትንሽ ነገር አንቺን ብናግሽ የምታስታርቂኝ ነገር በትንሽ ነገር ህዝቡ ለምን በውሸት መሰክራለሁ? ለምን በውሸት ለምን ፍቅር ዲዛይን ብዬ ስሙን አጠፋዋለሁ? መቅዲ ሁሉም አውቋል። አንቺ ውሸት እንደሆነ የምትመሰክሪው የምትዩ በደንብ ብዙ ሰው ያውቃል። ኢቭን ሀቡ እንኳን አልተዋጠላትም። አይተሽ ከሆነ እኔ የተቆራረጠ ቪዲዮ ነው ያየሁት። ምክንያቱም ያየሁት ቪዲዮ ተቆራርጦን አልተከታተልኩም። ለምን እኔም ላይ ስለነበርኩ። ግን መቼም ቢሆን ከዚህ ነገር የምትማሩት የሶሻል ሚዲያ ሰዎች ከዚህ ነገር የምትማሩት ከእውነት ጎን ቁሙ። ማንም ስላለ ማንም ሰውን አሳልፋችሁ አትስጡ። አያችሁ እነሱ ቤተሰብ ይገናኛሉ ጋይስ፣ እኛንን ወደ ኋላ የምንቀረው። ስለዚህ እኔ መቅዲን አስታርቃታለሁ። እሺ ሳሪዬ፣ ህዝቡ እኮ እኔን ነው በቃ እንትን ያለኝ እንዳለ እኮ የሚጻፍልኝን ቴክስት እኮ አንቺ ስላላየሽ ነው። በጣም መፈጠሬ እያስጠላኝ ማለት ነው። መፈጠሬ እያስጠላኝ የሚጻፍልኝ ቴክስት የሚጻፍልኝ ሪከርድ የሚደረግልኝ ብሰሚ ማረኝን መፈጠሬን አስጠላኝ። እና ያን ስሰማም ሁለተኛም ደግሞ እኔ ምን አይነት ሰው ነኝ እኔ እንደዚህ ስሙን ያጠፋሁት ምናምን ብዬ እየተሰማኝ ስለሆነ ነው ወደ አንቺ የመጣሁት ያስቸገርኩሽ። እና ደግሞ ስለ ዘመናዊ ጉዳይ ህዝቡ እንዳይጥልኝ ስለፈለኩ ነው። ዘመናዊ ስሟን ራሱ ያወፋት አላውቃትም። ፍቅር ዲዛይን ጓደኛውን ያታስወርዳ ምናምን ያልኩትን ውሸቴን ነው ጋይስ። አይዲሽ ተስተካከለ ምናምን ብላ ቡቴን ላይ አወጣኝ። ሪከርድ ማለት ያወራነው ስክሪንሾት አድርጌ እንትልሻለሁ። ቡቴን ላይ ጣውስ ከንቀፍ ከመናሰት ደወለችልኝ። ደውላ እንደዚህ በይ ብላ ስትለኝ እኔም ደግሞ ትንሽ ኬስ ባይዲ ሁኔታ ስላለኝ እሺ አልኳት። በአደባባይ ፍቅር ዲዛይን እንደዚህ ብዬ ስሙን አጥፋው። እኔ እንደዚህ ማርጌ ጋይስ ባለኛውኔን በተገቢ ማለት አውቃለሁ። እና ይቅርታ እንድታረጉልኝ እኔ ስሙን ባጠፋሁት እሱን ይቅርታ ጠይቃለሁ። ይቅርታ እንዲቀበልልኝ ሳሪ አስታጥቻለሁ ብላኛለች። ታስታርቀኝ 100% እርግጠኛ ነኝ። ትናንትም ይቅርታ አድርጌልሻለሁ ብሏል፣ ግን ከልቦ አይደለም። መቅዲ እንዴት ነሽ? ሳሪ ሰላም ነው? እንኳንም በጊዜ ነቃሽ። አሁን እንደዚህ ማለት በጣም ደስ ብሎኛል። እውነቱን ነው የምልሽ ስልክሽን ስለማላቅ ነው። እና ያው ሁላችንም ተናደናል። ታውቂያለሽ እንደዚህ አይደለችም። እንደዚህ የምትናገር ልጅ እንኳን አይደለችም እኮ ልጅቷ። በአንዴ እንደዛ ምላስ ከየት አመጣች ነው ያልኩት። ሳርዬ ሞች እንግዲህ አያት አለው ስታወራ እንኳን ሰምቻት አላውቅም። ቤት ውስጥ አይደለ ሰላም ነው ከመባባል ውጪ እንተላለፋለን፣ እንተያያለን። ቤት ውስጥ ሰላም ነው ምናምን ተባብለን ነው የምናልፈው። ስታወራ ራሱ ዝም ብላ ስትቀመጥ ነው ማውቃት። እና ሳርዬ እንዳልሽው ይዘሻት ነይ ያልሽው ደስ ብሎኛል። ይሄን በመስማቴ ፍቅርም እምቢ አይልም። እህቱ ነሽ፣ የእውነት እህቱ ነሽ።
ምንም እዛ ጋር እንዳለው ነው ያለው። ያው አጠገቡ ስላለ እናገራለሁ። ተገፋፍተሽ እንደሆነ ተመክረሽ እንደሆነ አንቺ ወተሽ በራስሽ እንደዛ እንዳላደረግሽ ያውቃል። ትንሽ እህቱ ነሽ እና ተረድቶሻል። ይቅርታ ያርግልኝ ምናምን ብለሽ እንትን እንዳትይ ሳሪን ይዘሻት መተሽ ሳምሪ ተከፍታብሻለች። እውነት ለመናገር ሳምሪ በጣም ጥሩ ሴት ነች። በጣም አይደለም ላንቺ ለስጋዋ ለዘመዷ ይቅርና ለኛ ያላትን ነገር ስለማቀው ነው። በቅርብ ጊዜ ብንተዋወቅ ማለት ነው። ሳሪዬ ታውቂያለሽ አንቺ በቅርበት እና ሳሪን ይዘሽ መተሽ በስነ ስርዓት ሳምሪንም ወልዳለሽ ጠይቀሻት ይቅር ተባብለሽ በስነ ስርዓቱ ቤትሽ ነው። እውነቴን ነው። እዚህ ጋር ሆይ ሆይ የሚለው ነገር ብትወርቂ ማንም አያነሳሽም። ወንድምሽ መጥፎ ቢሆንም ቤተሰብ ነው። በቃ ቤተሰብ ነው። ስለ ቤተሰብ ገበና ሚዲያ ላይ አይወራ። የፈለገ ያድርጉ። ይሄ ሁሉ ማርያምን ነው ብልሽ ራስሽ አምነሻል አይደለ? ያደረገልሽን ወንድምሽ ስለሆነ ነው። ገብቶሻል አይደል? ስለዚህ ያ ሁሉ በቃ አልፏል። ስህተት ነው። ህዝቡም ነክቷል ያውቃል። እንደ ተመከርሽ ምስሪ እኔ ደግሞ ማለት አሁን እኔ መቅዲ አስታርቅሻለሁ አምሹር በቃ እኔ ፍቅርን ማናገር ሁሉ አይጠበቅብኝም። ምክንያቱም እኔ ስለማውቀው ነው። የእናቱ ልጅ ነሽ፣ እህቱ ነሽ፣ ምንም ሊጥልሽ አይችልም። በዛ ላይ እኛም እንግዲህ ያከብረናል ብዬ አስባለሁ። እንደዚህ እንትን የሚል ሰው ስላልሆነ ማለት ነው። ዝም ያምሰ ስለዚህ አንቺ መቅዲ ፕሮግራምሽን የጀመርሽው ሀቡ ቤት ነው። እኛ እንደነ አማንዲዛን ላይክ የተፈጠረውን ነገር እንያዝ እንጂ በእናንተ ፐርፐዝ ውስጥ የገባ ነገር እኔ ጋር አልተጀመረም። ግን እኔ ሀቡ ጋር ትገቢያለሽ። አንቺም እኔ ወንድምሽ ጋር እንደማስታረቅሽ አይ ፕሮሚስ እነግራታለሁ። ለሀቡ ይዤሽ እሄዳለሁ። በቃ ቃል እገባልሻለሁ። ይሄንን አደርጋለሁ። ግን ሀቡ ጋር እንሂድና ያልሽው ነገር ውሸት እንደሆነ ይሄ ነገር የተፈጠረው ብለሽ ለሀቡ ትነግራታለሽ። ምክንያቱም እሷን በእናንተ ጉዳይ 2 ቀን ውላለች። የምር አንድ ቀን እኛ ዋለን አመሸን። እኔ እናንተ ነገር ደግሞ 2 ቀን ሲሆን ስለነበረ የሰውንም ቫልዩ ማሳጣት ስለማንፈልግ ሄደሽ እዛ ጋር የነበረውን ነገር ለሀቡ ትነግራታለሽ። ለማስታረቁ ግን እኔ እነግርሻለሁ። አሁንም እነግራታለሁ ለሀቡ። እኔም እመጣለሁ እንትን ቲያትና ሀቡን እኔ ወስጄ በአካል እንደዚህ ይቅር እንድትባባሉ አደርጋለሁ። ምክንያቱም እሷም ዋጋ ከፍላለች። የምር ሙሉ ቀን ውላ አምሽታ አድራለች። የምርም ማለት ነው እንግዲህ በሉት። ስለዚህ ይሄ ነገር እሷ ቤት ተጀምሯል። መታረቃቸው ደስተኛ ናት። እኔ ደግሞ ወስጄ እንደማስታረቅሽ እነግራታለሁ። ሄደሽ እዛ ያለውን ነገር እኔ ሀቡ እንደዚህ ሆኜ ነው ይሄው ቦቱም ላይ የተወራው እንደዚህ ነው። ስለዚህ ይሄንን ህዝቡን እንደዚህ ህዝቡን ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ ውሸት ዋጋ ያስከፍላል። ህሊና መጥፎ ነው። ህሊና አያስተኛም ጋይስ። ትገላለህ፣ ከሰው ልትርቅ ትችላለህ። ትሰርቃለህ፣ ከሰው ልትርቅ ትችላለህ። ታስለቅሳለህ፣ ከሰው ልትርቅ ትችላለህ። ኔቨር ኤቨር ህሊና ልትተኛ አትችልም። ምክንያቱም ሰው ስትሆን ይሄ ህሊና የሚባል ነገር አለ። ስለዚህ መቅዲ አቡ ጋር እንሄዳለን፣ ትነግሪያታለሽ። እኔ ግን አሁንም ነይ እኔ እመጣለሁ ወይ ያለሽበት እንሂድና ፍቅር ጋር አስታርቅሻለሁ። እሺ ውዴ፣ በዚህ እንስማማለን? ጥሩ ትሬለው ሳሪ በማንኛውም ሰዓት እኔም ለሳምሪ ነግራታለሁ። ለፍቅርም እምቢ አይልም። ቤትሽ ነው፣ ምንም አያስፈልግም። መተሽ ጥፋትሽን ዋና ከጥፋትሽ መማርሽ ነው። ልጅነትም ነው አውቃለሁ። በስሜት ሁላችንም ያለፍንበት ነገር ነው። አንቺን ያሳሳቱሽ ምንድነው ወንድምሽ ላይ እንድትነሺ ማድረጋቸው ነውና ሄደሽ ሀቡንም በውሸት ቤትሽ መጥቼ ተናግሬያለሁ፣ በውሸት እንደዚህ ብያለሁ፣ ቤተሰቦችሽንም ይቅርታ መጠየቅ እፈልጋለሁ፣ ሀቡዬ አንቺንም ይቅርታ መጠየቅ እፈልጋለሁ፣ እውነታው ይሄ ነው ብለሽ ያወራሽበትን ቮይስ አለ አይደለ? እሱንም አሰምተሽ ይሄ ነው እውነታው ባንቺ ፊት ያው ፍቅርን ህዝቡ ፊት ይቅርታ ጠይቀሻል። የሀቡን ቤተሰብ ተከታዮቿንና ሀቡን ይቅርታ ጠይቂያት። ሌላ ጊዜ እንደማይደገም ሌሎችም እንደዛ አይነት ነገር እንዳያደርጉ ማስተማሪያ ነው። የሰው ልጅ ይሳሳታል። ዋናው ከስተቱ መማሩ ነው። ሁለተኛ በፍጹም እንደዛ አይነት ነገር ፍቅር ቢያደርግሽ አላደረገሽም እናውቃለን። ቢያደርግሽ እንኳን እንደዛ አይነት ነገር እንዳታደርግሽ የኔ ውድ